በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአቡነ ኤዎስጣቴዎስ እንዲሁም በዚህ ዕለት ለሚከበሩ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በየዕለቱ የምንለቃቸውን የቤተ ክርስቲያን ምንባባቶችን ማለትም ድርሳናት፣ ገላት እንዲሁም የቤተ ክርስቲያናችን ስንክሳር የሚነበብበት ስለሆነ በዚህ ሰዓት ሁሌም የምታገኙ መሆኑን እናሳስባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 18 በዚህች ቀን ለአባቶች ሊቃነ ጳጳሳት 23ኛ የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎፍሎስ አረፈ። ይህም አባት ንጉሥ ቴዎዶስዮስ በነገሰ በ6ኛ ዓመት ተሾመ። በወንጌላዊ ማርቆስም ወንበር 28 ዓመት ኖረ። በዘመኑ ብዙ መጻሕፍትን የተረጎመ ከእርሳቸውም የወንጌላዊ ዮሐንስንና ራእይን የሐዋርያ ጳውሎስን መልእክት የተረጎመ ዮሐንስ አፈወርቅ ተነሳ። ዳግመኛም ለደሴት ቆጵሮስ ኤጲስቆጶስ የሆነ ኤጲፋንዮስ ነበረ። በዘመኑም 7ቱ ደቂቅ 372 ዓመት ካንቀላፉ በኋላ ተነሱ። ይህም አባት የሐዋርያዊ ሊቀ ጳጳሳት አባት አትናቴዎስ ደቀ መዝሙር ነው። የቤተ ክርስቲያንንም መጻሕፍትና ሥርዓቱን ሁሉ እየተማረ በእርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ጢሞቴዎስ ባረፈ ጊዜ ይህ አባት በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ርኅራኄ ከንስሐ በፊት ሥጋውንና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለኃጢአት ስለተዘጋጀ ስለ ዘላለማዊ ሥቃይ ሌሎችም ጠቃሚ የሆኑ ድርሳናትንና ተግሣጻትን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰራብዮን ላከው። አባ ሰራብዮንም መንፈሳዊ ተግባርን ሁሉ አስተማረው። በአትናቴዎስም ዘመን አስቀድሞ እንግዲህ እንደዚህ ሆነ። በጎ ዘመን ባገኝ ይህን ኮረብታ ባስጠረብኩት ነበር። ለከበሩ ለመጥምቁ ዮሐንስና ለነቢይ ኤልሳዕ ቤተ ክርስቲያን በሠራውም ነበር ሲል ይህን አባት ቴዎፍሎስ አባ አትናቴዎስ ይሰማው ነበር። በሹመቱ ወራትም ይህን ነገር አስታውስቶ የሚያሳዝንና ክብር ይግባውና ወደ ጌታችን የሚጸልይ ሆነ። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ከሮሜ አገር መጣች። 2 ልጆቿ ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስም ሲያሳዝን አየችውና ክብረ አባት ሆይ ምን ያሳዝናል አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ እያለ ድሆች ይራባሉና አላት። እርሷም አንተ ስለ እኔ ጸልይ፣ እኔም አስጠርገዋለሁ አለችው። ይህንንም ብላ ያን ኮረብታ አስጠረገችው። በውስጡም በድንጋይ ሰሌዳ እያንዳንዱ የተከደነ 3 ሳጥኖች ተገለጡ። በላያቸው ቴዳ የሚል ተጽፎባቸዋል። ቴዎፍሎስም ባየው ጊዜ በመንፈስ ቅዱስ ምስጢራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለድሆች ይገባል አለ። 2ኛውም ቴዳ የንጉሥ ቴዎዶስዮስ ነው። 3ኛውም ቴዳ ቴዎፍሎስ ማለት ነው። የኔ ገንዘብ ስለሆነ በዚያም አብያተ ክርስቲያናትን አሰራለሁ አለ። ሊም ሳጥኖች በመቄዶንያው ፊልጶስ ልጅ በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ። እርሱም 700 ዘመናት ነው። ከዚህም በኋላ ያን የወርቅ ሳጥን ለንጉሥ ቴዎዶስዮስ ላከለት።
ስለዚህም የወርቅ መዝገብ አስረድቶ ቦታውንም መጥቶ እንዲያይ አሳሰበው። እርሱም በመርከብ ተጭኖ ወደ እስክንድርያ ሀገር መጥቶ ሁሉንም አየ። የዚያንም ወርቅ እኩሌታ መለሰለት። አባ ቴዎፍሎስም ብዙዎች አብያተ ክርስቲያንን ሠራ። አስቀድሞ በቅዱሳን በመጥምቁ ዮሐንስና በነቢየ ኤልሳዕ በስማቸው ቤተ ክርስቲያንን ሠራ። ሥጋቸውን ከእስራኤል አገር አፍልሶ አምጥቶ በውስጡ አኖረ። እርሷም የታወቀች ናት። ዴማስ በሚባል ቦታ ሁለተኛም በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሠራ። ከዚህም በኋላ በሊቀነ መላእክት ሩፋኤል ስም በደሴት ውስጥ ሠራ። ሌሎችም ብዙዎች አብያተ ክርስቲያናቶችን አሳነጸ። ንጉሡም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብፅ አገር ያሉትን የጣዖቶቹን ቤቶች ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሠራ። ሁለተኛም ምድራቸውን ሁሉ ሰጠው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁት ላይ በመስቀል ምልክት ሲያማትብ ያይ ነበር። የአባት ቴዎፍሎስና ንጉሥ ቴዎዶስዮስ ልጆች በሆኑበት ጊዜ ሁለቱም በአንዲት ሌሊት አንዲት የሆነች ራእይን እነርሱ እንጨቶችን እንደሚለቅሙ አዩ። ከእነርሱም አንዱ ንጉሥ እንደሚሆን፣ ሁለተኛው ሊቀ ጳጳሳት እንደሚሆን ያችን ራእይ ተረጎሟት። እንዲሁም ሆነ። ይህም አባት ቴዎፍሎስ ሊቀ ጵጵስና በተሾመባት በመጀመሪያይቱ ዓመት ንጉሥ ቴዎዶስዮስ ሃይማኖትን እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲያቀርቡ አዘዛቸው። እንዲያዘዛቸውም አደረጉ። ከዚህም በኋላ ንጉሡና ሊቀ ጳጳሳቱ ተነስተው እነዚያን ጽሑፎች በመሠዊያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለ ገለጠላቸው። በዚያንም ጊዜ ሊን የመናፍቃን መጻሕፍትን እንዲያቃጥሏቸው እነዚያንም መጻሕፍቶች የሚገዛው አገር እንዲያሳድዳቸው ንጉሡ አዘዘ። ዮሐንስ አፈወርቅም መጻሕፍትን ማንበብና መመርመር ያበዛ ነበር። ስለዚህም የአውጋርዮስን መጻሕፍት አወገዘ። ያወግዙም ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደዚያ አባት ወደ ቴዎፍሎስ ወደ ቆጵሮስ ኤጲስቆጶስ ወደ ኤጲፋንዮስ ወደ ኤጲስቆጶሳት ሁሉ በየአገሩ ላከላቸው። ከዚህም በኋላ መልካም ጉዞን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚችም ቀን ክርስቲያኖች ባሳደደ በመኮንን አስቅሌዮጵያኖስ ዘመን የከበረ መነኮስ ሮማኒዮስ በሰማዕትነት አረፈ። ይህም ቅዱስ የቤተ ክርስቲያን ወገኖችን መኮንኑ እንዳሳደዳቸው በሰማ ጊዜ ቀሳውስትና ከዲያቆናት ጋር የክርስቲያኖች ወገን ሁሉ በአንድነት ከሰበሰባቸው ስለ ክርስቶስ ሃይማኖትን መክሮ አጸናቸው። አስቅልጵያኖስም ይህን ሰምቶ እንዲያመጡ ታዘዘ። በፊቱም በቆመ ጊዜ አስቅልጵያኖስ በወገን የከበርክ ሮማኒዮስ አንተን አለው። ቅዱሱም የወገን ክብር ምን ይጠቅመኛል? ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮንኑም ሰምቶ እንዲሰቅሉትና ጉንጮቹን ይሰነጣጥቁት ዘንድ አዘዘ። ጉንጮቹንም ሲሰነጣጥቁት ምንም አልተገረመምና መኮንኑ ትዕግስቱን አደነቀ። በዚያንም ጊዜ ሮማኒዮስ መኮንኑ እንዲህ አለው፣ እነሆ ስንፍና ዘልፍ ዘንድ ፈጣሪ አፌን ከፈተ። እውነት ነገርን ብታውቅ ለእግዚአብሔር እንስገድ ዘንድ ይገባ እንደሆነ ወይም ለአማልክት እንዲነግረን ሕፃን ልጅ እንዲያመጡ አዘዝ። መኮንኑም ታናሽ ሕፃንን እንዲያመጡ አዘዘ።
መኮንኑ ሕፃኑን ስግደት ለማን እንደሚገባ እውነቱን ንገረን አለው። ሕፃኑም ልብ የሌለ ደንቆሮ መኮንን በአንዲት ቃል ዓለሙን ሁሉ ለፈጠረ ለሕያው እግዚአብሔር ስግደትና አምልኮ እንዲገባ አታውቅምን አለው። መኮንኑም ሕፃኑን ሲሰቅሉት ዘንድ አዘዘ። የሕፃኑም እናት ልታየው መጣች። ሕፃኑም እናቱን ተጠምቻለሁና ውሃ ጠጭኝ አላት። እናቱም ልጄ ሆይ ከዚህ ውሃ የለም፣ ነገር ግን ወደ ሕይወት ውሃ ሂድ አለችው። በዚያን ጊዜ የሕፃኑን ራስ በሰይፍ እንዲቆርጡ የቅዱስ ሮማኒዮስን ምላሱን ከግንዱ እንዲቆርጡ መኮንኑ አዘዘ። ያን ጊዜ መኮንኑን ይዘልፍ ዘንድ ለአባ ሮማኒዮስ ረቂቅ አንደበት ተሰጠው። ሲዘልፈውም መኮንኑ ሰምቶ ምላሱ እንዳልተቆረጠ ተጠራጠረ። ወታደሩንም ጠርቶ ምላሱን ያልቆረጥክ ለምንድን ነው አለው። ወታደሩም የምላሱን ቁራጭ ያመጡ ዘንድ እዘዝ አለው። አምጥተውለትም አይቶ መኮንኑም ወደ ወህኒ ቤት አስገብቶ በዚያው አንቀው እንዲገድሉ ታዘዘ። እንዲህም ምስክርነቱን ፈጽሞ የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።